ከዚህ በፊት አይታችሁ ከሆነ ዩኤስ 100 ዩኤስ 30 ወይም ደግሞ ዩኤስ 500 የሚባሉ ፔሮች ወይም ደግሞ ኢንዳይስስ ምን እንደሆነ ልንገራችሁ። ሁላችሁም እንደምታውቁት የእያንዳንዱ ካምፓኒ ስቶክ ለብቻው ገዝቶ መሸጥ ይቻላል። ይሄንን ስል ኦልሬዲ የዚህ ነገር ሀሳብ ምን እንደሆነ እንደገባችሁ ተስፋ አለኝ። በዓለም ዙሪያ ትላልቅ ስቶክ ኤክስቼንጅ ያላቸው ሀገራት በሙላ የየራሳቸው ኢንዳይስስ አሉ። ለምሳሌ ጀርመን፣ ጃፓን፣ ዩኬ ምናምን የሚባሉት ማለት ነው። ግን የዩኤስ ላይ ፎከስ እናድርግ። ኢንዳይስስ ሀሳቡ እያንዳንዱን ስቶክ ብቻ ለብቻ ከምገዙ አንድ ጊዜ ገንዘባችሁን ኢንቨስት ታደረጉና ይሄ ኢንዳይስስ ደግሞ ገንዘባችሁን እያንዳንዱ ስቶክ ላይ ይበትነዋል ማለት ነው። በሌላ ቋንቋ ደግሞ የእያንዳንዱ ስቶክ ዋጋ ድምር ነው የአንዱ ኢንዳይስስ ዋጋ ማለት ነው። ዩኤስ 100 የሚባሉ ለምሳሌ ባይዘዌ ሌሎች ስሞች ማለት ኢንዴክስ፣ ናስዳክ፣ ዩኤስ ቴክ ምናምን የሚባሉ በአሜሪካ ውስጥ ትላልቅ የሆኑ 100 የቴክኖሎጂ ካምፓኒዎችን በስሩ አቅፎ ይዛል። ወይም ደግሞ ዩኤስ 30 ወይም ደግሞ ዳው ጆንስ የሚባለው በአሜሪካ ውስጥ ትላልቅ የሚባሉትን 30 የቴክኖሎጂ ካምፓኒዎች በስሩ አቅፎ ይዛል። እና ደግሞ ዩኤስ 500 ወይም ደግሞ ኤስፔክስ የሚባለው በአሜሪካ ውስጥ ትላልቅ የሆኑ 500 ካምፓኒዎች፣ እነዚህ ቴክኖሎጂ ካምፓኒ መሆን የለባቸውም ግዴታ። ሌሎች ሀገራትም አላቸው ባይዘዌ እነ ጀርመን 40 ወይም ደግሞ ዩኬ 100 ደግሞ አጠገባቸው ያለው ቁጥር በስራቸው ያለው የካምፓኒ ብዛት ቁጥር አይደል። ለዛም ይሄ ቁጥር ሲጨምር ቮላቲሊቲ ይቀንሳል፣ ስታቢሊቲ ደግሞ ይጨምራል ማለት ነው። ኢንዳይስስን አቅም አንደርስቲሜት እንዳታደርጉ። ለኢንቨስትመንት እነ ቢትኮይን እና እነ ወርቅን የሚስተካከል ነው። እነዚህም ፔሮች ትሬድ የምታደርጉ ከሆነ ደግሞ ከፕሪ ማርኬት 1 ሰዓት ተኩል በኋላ ኦፕን የሚያደርጉ ስለሆነ በደንብ ሰዓት ማወቅ ይጠይቃል። ለማንኛውም ይሄ ጀስት በትንሹ ነው። እናንተ ደግሞ ላይክ እና ፎሎ ማድረግ እንዳረሱ